የአርባ ምንጭ ነዋሪዎችን ያስደነግጠና ያስቆጣ ዜና ተሰምቷል። በአርባ ምንጭ ከተማ በቀን 3/3/2018 ዓመተ ምህረት ናትናኤል ማይክል የተባለ በግምት የ10 ዓመት ታዳጊ ከቤት መጥፋቱን ቤተሰቦች ለፖሊስ ማሳወቃቸውን ተከትሎ ፖሊስ ፍለጋውን እንደጀመረ የፖሊስ ዘገባ ያስረዳል። ፖሊስ ከሁሉም የጸጥታ መዋቅሮች ጋር በጋራ በመሆን ክትትልና ኦፕሬሽን ሲደረግ ቆይቶ በትናንትናው ዕለት አንድ ተጠርጣሪ ለማምለጥ ሲሞክር በቁጥጥር ስር መዋሉን የአርባ ምንጭ ከተማ ፖሊስ አዛዥ ኮማንደር ክበበው አዳል ለመገናኛ ብዙሃን ተናግረዋል። ተጠርጣሪው ወርቁ አሰፋ የሚባል ሲሆን ግለሰቡ በአርባ ምንጭ ከተማ ሴቻ በተባለው ቀበሌ ዶንሳ ቀጠና ፖሪቲ ስፕሪንግ ሆቴል ጀርባ ተከራይቶ በሚኖርበት ግቢ ውስጥ የነበረን ታዳጊ አፍኖ በመውሰድ ከወላጆቹ ገንዘብ በመጠየቁና የህፃኑ ወላጅ እናት የተጠየቀችውን 50 ሺህ ብር በባንክ ማስተላለፏን መረጃ ማግኘታቸውን ኮማንደር ክበበው ገልጸዋል። ግለሰቡ አርባ ምንጭ ዩኒቨርሲቲ ተምሮ የተመረቀ እንደሆነ በሚገልጽ ሐሰተኛ የትምህርት ማስረጃ ምክንያት በቅርቡ ከሚሰራበት ትምህርት ቤት መባረሩን መረጃዎች ያመለከቱ ሲሆን ኮማንደር ክበበው ጨምሮ ሲናገሩ የው ግለሰብ ኢሰብአዊ በሆነ ጭካኔ በተሞላበት መልኩ ህፃኑን በመግደል ተከራይቶት ይኖርበት በነበረው የሟች ታዳጊ አያት ግቢ በሚገኝ መጸዳጃ ቤት ውስጥ አስክሬኑን ቆራርጦ መጣሉን ከተያዘው በኋላ በሰጠው መረጃ አስረድቷል። ግለሰቡ ይህንን ህዝብን ያስቆጣ ዘግናኝ ድርጊት ከፈጸመ በኋላ በሚኒባስ ተሳፍሮ ከከተማ ለመውጣት ሲሞክር የጸጥታ ኃይሉ ከመረጃና ደህንነት ተቋም ጋር በጋራ በመሆን ባደረገው ክትትል በጋሞ ዞን ምዕራብ አባያ ወረዳ ፉራ ተብሎ በሚጠራው ቀበሌ አካባቢ በቁጥጥር ስር መዋሉን ታውቋል። ፖሊስ አስፈላጊውን ምርመራ በማድረግ በአጭር ጊዜ ውስጥ ህዝቡን ያስቆጣው ዘግናኝ ድርጊትን የፈጸመውን ግለሰብ ለህግ በማቅረብ ፈጣንና ተገቢውን ፍርድ እንደሚያሰጥም ገልጸዋል።